መንፈሱ ልጅ ከልጆቻችሁ መካከል አፈልጋለሁ ስላለ እኔ መረጥኝና በ3 አመት ወደዛ መግባት ጀመርኩት። እንዳለ 99 መናፍስቶቹም ከሀያት የወጡና ወደኔ የመጡት 99 መናፍስቶች ናቸው። ከሁሉ በላይ ገረመኝ እዛው እያየው ነው መናፍስቶች መጥተው የገደሉት። የሚያስፈልጉት ደም ከሆነ ደም ይቀመጥላቸዋል። ለባቡ ማለት ደሙን ጠጥቶ ሄዳ። ዝሙቱ ደግሞ ከምንም በላይ የሚያስጠላ ከዘመዶች ጋራ፣ ከይቶች ጋራ፣ ከአውሬዎች ጋራ፣ ከጅብ፣ ከውሻ፣ ከእንስሶች ጋራ ነው። ይሄ ድንገት አደጋ ሞት የሚባል ሰምታችሁ ከሆነ እንዲህ አይነት ማለት የመናፍስት አሰራር ነው። ለምሳሌ ነው ከ7 ሰዓት 8 ሰዓት 9 ሰዓት ይሄ ኮንስታንት ስራ የምንሰራበት ሰዓት ነው። ደሙ ያመጣል ጠጣላል እጠጣለሁ። ይሄ ስጋም ያመጣል እበላለሁ። ይሄ ስጋ ግን ከሰው ይሁን የእንስሳ ይሁን የማውቀው ነገር የለም። 10,000 ከመዛሙርቶች ነው እነንም የሚከተሉ። አብዛኛ ሰዎች የሚተኙበት ሰዓት ነው። ረጭ የምልበት ሰዓት ነው። ማንም መንቀሳቀስ አይችልም። አንደኛ በዚህ ሰዓት ስንሰራ የድንዛዜ መንፈስ የሚባሉት አሉ። ወደ 11 የሚሆኑ አሉት። እነሱ ይበተናሉ ወደ ሁሉም አቅጣጫ። እነሱ ምንድነው የሚያደርጉት? እንቅልፍ ነው የሚራቸው ሰዎች ላይ። ጠንካራ የሚባለው ስፍራ ይታወቃል። እኔውም ጴንጤ የሚባል አላቅም። በዛ ሰዓት ምንድነው የሚባለው? ኃይለኞች የሚባሉ አሉ። ኃይለኞች አውሬ የሚባሉ አሉ። ሰኔ 30 ማለት ከ20 እስከ 30 ኮርማዎች ነው የሚታረዱት። ለዘመናት ሲቀለቡ የቆዩ ኮርማዎች ናቸው የሚታረዱት። መስተፋቅር የሚባል አለ። ለምሳሌ ሴቶቹን ለመያዝ ሲፈለግ በእጅ ላይ ማር ያመጣና እንዲቀባ ያደርጋል። ያ ሰውዬ ሄዶ ሰላም ይላታል፣ ይጨብጣል። ከዛ ቀን ጀምሮ ያቺን ከጨረስኩት መጨረሻ ላይ አንዳችም ቀን 18 አመት ደፍሬ ለመንፈሱ ተናግሬ ማላቅ ተናገርኩት። ካሁን በኋላ አልኩት ለአንተ ልታዘዝ፣ አንተ አምላክ ከሆንክ ካልኩት አንተ አምላክም አንተ ትገለኛለህ። በዛ ሰዓት ውስጥ በቃ 7 ሰዓት ላይ ሲመጣ ይገለኛል። ካሁን በኋላ ምንም ነገር ማድረግ አልችልም። እንዴ ምንድነው ታዲያ? አንተ ማን? ኢየሱስ ክርስቶስ የሚባል እኔ አላቅም። አሁን መጣን እንዴ ያሰረግና ገንዳው ውርውር አረገ። ውርውር ሲያረገ ከውስጥ ያዋ ሲገባ እንቁራሪት፣ እባብ፣ ትላትሎች፣ ዘንዶች፣ የተለያዩ አውሬዎች ሲወጡ እመለከታለሁ። ስሜ ኮርሳ በዳዳ ነው የሚባለው። የተወለድኩት ኦሎታ ከተማ ገጠር ውስጥ ነው። ገረሱ የምትባል ገጠር ውስጥ ነው ተወለድኩት። እዛ ተወልጄ 3 አመት ሲሞላኝ ሀያት ነበሩኝ። መንፈሱ ልጅ ከልጆቻችሁ መካከል አፈልጋለሁ ስላለ እኔ መረጥኝና በ3 አመት ወደዛ መግባት ጀመርኩት። 3 አመት ሆኜ እዛ ስፍራ ሲገባ ሀያት እያረጁ ስለሚሄዱት ካሁን በኋላ አንተ መርጫለሁ ባንተ ተጠቀማለሁ አለኝ። ወደ 5 አመት ሲሞላ መንፈሱ መጣና የመጀመሪያ አጠበይ የሚባል መንፈስ መጣና ገባ። ከገባ በኋላ እሱ ነው የሚያለማምደን፣ በሱ ነው የሚማረው እንዴት እንደሚደረገው ምን እንደሚደረገው እንዴት የመንፈስ አሰራር ውስጥ መግባት እንዳለብኝ እንደ ጨካኝ እንደሚሆን የጭካኔ ትምህርት ነው የሚማረው። ከ5 አመት በኋላ ወደ 8 አመት አካባቢ ሲደርስ እንዳለ 99 መናፍስቶቹም ከሀያት የወጡና ወደኔ የመጡት 99 መናፍስቶች ናቸው። ለምን አወቃቸው ግን 99 መሆናቸው? ይነግሩኛል እያንዳንዱ ማለት ነው። ይሄ እከሌ ነው የሚባለው ስም አላቸው። 99 የራሳቸው ስም አላቸው። በዛ ነው ማዋቃቸው። ሲመጣ እከሌ ነኝ ይላል፣ ያኛ ሲመጣ እከሌ ነኝ ይላል። ሁሉም ራሳቸው አላቸው ስም አላቸው። እና 99ኙም ሲገቡ 8 አመት ነው። 8 አመት ማለት በጣም ትንሽ እድሜ ላይ ነው። ከአቅሜ በላይ ነው ሆነ። ለምን እኔ ልጅ ነኝ፣ ምንም ማድረግ አልችልም። እዚህ ላይ መንፈሱ ደግሞ ጨካኝ ነው። ይቅርታና አቅም ማለፍ አይችልም። ያው ነፍሰ ገዳይ ስለሆነ 8 አመት ሲሆን ስላልቻልኩት ከአቅሜ በላይ ስለሆነ ምግብ እንደ ልቤ መብላት አልችልም። እንደፈለኩ መውጣት አልችልም። የትም መሄድ አልችልም። ከ8 አመት በኋላ ለምን 8 አመት አናቱ ላይ አባቴ ስለከበደኝ ሌላ ቦታ ሄጄ እስቲ መታገሻ ልሰራልኝ አለኝና አንድ ታዋቂ ጠንቋይ ቤት ይወስደኛል። እዛ ስሄድ
መንፈሱ እንደመረጠኝ ያ ሰውዬ ውስጥ ሆነ መንፈሱ ተናገረ። ስለዚህ እንዲዘጋጅ ሁሉ ነገር ላይ ችዬ እንድኖር መንፈሱ ተናገረ። እዛ ስፍራ ላይ ያው የሚሰራ በሙሉ ምንድነው የሚባለው የጅብ ቆዳ ነው። ጸጉር አለው፣ ቆዳ አለው። አንድ ላይ አምጥቶ እሳረው ሲመቱ ይሄ ነገር ሰውነትክ እንዲደነዝዝ ያደርጋል አይምም ማለትና ያንን ነገር ሰራልኝ። የጅብ ቆዳ? አዎ የጅብ ቆዳ ማለት ነው። ምን ሰሩበት እሱ ላይ? የጅብ ቆዳና የጅብ ጸጉር ነው አንድ ላይ የሚሰሩት። አንድ ላይ ያስሩና ይሰፋል በቆዳ ራሱ ማለት ነው። ከተሰፋ በኋላ እዚህ ስር ነው ማስረው። መንፈሱ ሲገባ ሁሉ ጊዜ ሰላም አይልም፣ በዱላ ነው የሚገባው። መጥቶ ወደኔ ገብቶ ለመፍረድ ወይ ለመስራት ሲጀምሮ በዱላ ነው የሚጀምረው። ይሰማል ዱላ። ከምሰሱ ጋራ ካላጋጨን ከግድግዳ ጋራ ካልመታን መፍረድ አይችልም። ልክ ሲመታኝ ደም ወይም በአፍንጫዬ ወይም በሌላ በኩል ሲፈስ ያው ሰውነቴ በሙሉ አሁን ያው ልብሱን ለብሼ ነው እንጂ ነጭ ነው። ከዱላ የተነሳ ስፓይናል ኮርድ የተሰበረ ነው። ይሄ ግሬ ምናምን ከምሰሱ ጋራ ስለሚያጋጨኝ እንዳለ አሁን ወገቤ ነጭ ነው። ሊያሳያችሁ እችላለሁ ካስፈለገ ማለት ነው። እግሮቼ እንዳለ ቁስላቸው ይሄ ጉልበት የተሰባበረ ነው። ጌታ እንደጠግኖኝ እንዳስቀመጠኝ ነው የሚገርመኝ። ያን ምን ጋውት ልጅ 8 ዓመት ልጅ ሆኜ ማለት ወደ 10 አካባቢ ሲደርስ መንፈሱ ቀጠለ፣ ፈተናው ቀጠለ፣ መከራ ቀጠለ። መጨረሻ ላይ ሁሉም በቃ 99ም ተስማሙና አያትን እንገላለን፣ ባንተ ተቀምጠን እንሰራለን አለ። ባንተ ላይ ሆነን እንሰራለን፣ ካሁን በኋላ ባንተ ነው እንሰራ፣ እሳቸው ይሞታሉ አሉን። ገደሉት። ከሁሉ በላይ ገረመኝ እዛው እያየው ነው መናፍሶች መጥቶ ገደሉት። ከሞቱ በኋላ ወደ ውጭ አውጥታችሁ እንዳትቀብሩ ወይም ደግሞ በኦርቶዶክስ በኩል ቤተክርስቲያን አላችሁ፣ በሙስሊም ቤተክርስቲያን አላችሁ። በነገራችን ላይ እኔ ሙስሊም ኦርቶዶክስ አይደለሁም፣ አላቅም። እዛ ስላደኩት ኦርቶዶክስ ምን እንደሆነ የማውቀው ነገር የለም። ሙስሊም ምን እንደሆነ ስለ ሃይማኖት አንዳችም ነገር አላውቅም። እንኳን እሱን ቀርቶ ስለ ቀንና ሌሊት የሚባል ለይቼ አላውቅም። ቀን ምንድነው ሌሊት ምንድነው ነው የሚለው። እንዴት አታውቅም? ሌሊትና ቀን በምንድነው ጭር አላውቅም። ማኔ በምን ሰው ሲነግረን ከኔ ጋር ሰው ሲነጋገር ነው። ማንም ከኔ ጋር መነጋገር አይችልም። ያቺ ጨለማ ቤት ውስጥ ከፍቶ የሚገባ እኔ ነኝ። ከኔ ጋር የምነጋገር በመንፈሱ ነው እንጂ ማንም ልነጋገረው አይችልም። ሁልጊዜ ጨለማ ውስጥ ነው አለ። ሁልጊዜ መብራት የሚባል የለም እዛ ስፍራ፣ አይበራም። የፈለገ ነገር ቢሆን አይበራም። እንኳን እሱን አልፎ ቡና ለመጠጣት ቡና በእጅ አምጥተው አይሰጡኝ። መቀመጫ አለ፣ እንጨት ረሽዛም ማለ እንጨት ተሰርቶ በዛ ላይ የሲኒ መቀመጫ ሰርቶት በእንጨቱ ነው የሚያቀበል። ቀይቀናቶ ታመነም አይል አልወጣ ማታ ለሽንት ቤት 12 ተኩል ወይም 1 ሰዓት አካባቢ ነው የሚወጣ። ሲወጣ ምንም ሳላይ በደንብ ልብሱን ለብሼ ፊቴን ሸፋፍኜ ነው የሚወጣ። ሰው እንዳያይ ማለት ሰው ካየኝ ያ ሰው ይሞታል ነው የሚባል። መንፈሱ ስለሚገላቸው ሰዎች እኔን ቀና ብለው አይመለከቱኝ። ይሄ በር ሳይሆን ሌላ በጓሮ በር አለ። በዛ ወጥቼ ሽንቱ ሸንቼ ቀጥ ብዬ መመለስ ነው። የቱ ቀን እንደሆነ የቱ ሌሊት እንደሆነ የማውቀው ነገር የለም። ለምን ሁሉ ጊዜ ለኔ ጨለማ ስለሆነ ቀን በብርሃን አልወጣ። ይሄ እንግዲህ ከ3 ዓመት ጀምሮ ነው። ከ3 ዓመት ጀምሮ ከ3 ዓመት ጀምሮ 3 ዓመት ማለት ያው መናገር ራሱን ማችን ማለት እና ከ10 ዓመት ያው 10 ዓመት አሁን ደርሻለሁ። 10 ዓመት ሲደርሱ በእባብ መልክ ይመጣል። እባቦቹ ሲመጡ ደም ይዘጋጃል። የፈለጉት ደም ማለት ነው። ስጋ ካሉ ስጋ ይዘጋጃል። ቅቤ ካሉ ቅቤ። እባቦቹ ሲመጡ ቀጥታ ሲመጡ ዕጣን ሰንደል አጭሳለሁ። ያን ሰንደል ላይ ተጠምጥሞ ሽታውን አሽትቶ ይሄዳሉ። የሚያስፈልጉ ደም ከሆነ ደም ይቀመጥላቸዋል። ለእባቡ ማለት ደሙን ጠጥቶ ይሄዳል። ዝሙት 15 ዓመት ሆኜ ነው ዝሙት ላይ መሰማራት የጀመርኩት። የዝሙት ስራ ላይ ነው ቅርታለሁ። ዝሙቱ ደግሞ ከምንም በላይ የሚያስጠላ ከዘመዶች ጋራ፣ ከእህቶች ጋራ፣ ከአውሬዎች ጋራ፣ ከጅብ፣ ከውሻ፣ ከእንስሶች ጋራ አለ። ታውቃለህ እንዴም ስታረክ ይሄንን ሲፈጽመው አላውቅም። ልክ ፈጽሜ መንፈሱ ሲሄድ አውቀዋለሁ።
በቃ በአካል ይታወቀኛል። ግን ሁለመና ይቆጣጠራ ሁለመና ሲቆጣጠር ምን እንደሚያደርጉ አላውቅም። ግን እዛ ስፍራ ሆኖ ሲስቆ መለከታለሁ። በውስጥ ትንሽ እማቆ ነገር አለ። ምንድነው ለምን እንዲህ ታደርጋለህ የሚል ነገር። መጀመሪያ ደግሞ ይሄን ነገር ለመስራት ሲፈልጉ ይጠይቀኛል። እንዲህ አይነት ማድረግ ስለፈለኩት ተነስ እንሂድ ይለኛል። ሳይገባው ፊት ቆሞ ነው የሚያነጋግረን። አይ ይሄ ነገር አያስፈልግም ካልኩት ወደ ዱላ ነው የሚገባው። በቃ አንዳችን ቀን ሳልፈልግ ነው ይሄ በሙሉ የሚያደርገው፣ በፍላጎት አይደለም። ከሁሉ በላይ የሚያሳዝነኝ ከእህቶች 2 እህቶች አሉኝ እኔ ላይ የተወለዱት ከነሱ ጋራ ነው። ትንንሾች ናቸው። ተወልደዋል። ካንተ ወልደሃል? አልወለድኩም። እነሱ አልወለድኩም። አዎ እንዲህ በቃ የሚፈልጉ ነገር ያደርጋል። እነሱ ያውቃሉ በደንብ አቋም ያዝናሉ። ከምንም በላይ በዛ ሰዓት እነሱ ውስጥ ይገባል። በግድ ነው የምታረጋቸው ሳይፈልጉ አይደለም። መጀመሪያ መንፈሱ ይገባል እነሱ ውስጥ። ከገባ በኋላ ራሳቸውን ይስታሉ እነሱ። እኔም ሁለታቸውም በመንፈስ ነው ማለት ነው። በመንፈስ ነው። ከዛ ከፈጸመ በኋላ እኔ እንዲረዳ እነሱም እንዲያዝኑ ፈጣን ብሎ ከውስጣችን ይወጣ። የዛን ጊዜ እናዝናለን። ለምን ሰው ወደ አእምሮ ሲመለስ እነሱም ይመለሳል፣ እኔም ሲመለስ እናዝናለን። እና ከሁሉ በላይ ያዘንኩት ገና የ8 ዓመት አካባቢ ይመስለኛል ባልሳሳት እኔ የታናሽ እህታችን ከሷ ጋር ግንኙነቱ አርጌ ደሟን በላይ ሲያይ እሷም ደሟን በራሷ ላይ ሲታይ ያዘነች እስከዛሬ ድረስ ከውስጥ አይጠፋም። እስከዛሬ ድረስ በጣም ያዘነች ከምን በላ። ለምን ገና ልጅ ነች፣ እኔም ልጅ ነኝ። እዚህ ላይ ደግሞ የሷ ሲቀቅ እስከዛሬ ድረስ ከውስጥ አይጠፋም። እስከዛሬ ድረስ ማለት ነው የምትሰቃየው ነገር። ይሄ በሙሉ ሲሆን ቤተሰቦችም ልናገሩ አይችሉም። ለምን መንፈሱ መረጠ ማለት መንፈሱ በጣም ስለሚፈሩት እንደ ክብር ነው የሚመለከቱት። የማንም ሴት የማንም ልጆች ታዋቂ የተባሉ ልጆች ያብታም ይሄ የተባለ ከኔ ጋራ ከፈጸሙ እንደ ትልቅ ነገር አድርጎ ነው የሚቆጥሩ። በዛ ሰፈር በዛ አገር ላይ በዚህ መንፈስ ለሚተዳደሩት ማንም ሰው በዚህ ነገር ላይ እደሰታሉ። እና ደስ ነው የሚላችሁ። መንፈሱ መረጠ ማለት እድለኛ ነው የሚባል። በጣም እንኳን ያገባች ሴት ራሱ አብረ እንዲህ አይነት ፈጽማለሁ ስለ ባሉ ደስ ይላል። ለምን በዛች ምድር ላይ አለቃው እሱ ስለሆነ። የፈለኩ ሰው አንስቼ ሲገለው እንደፈለኩ ረግጬ ሲያልፍ ማንም አይናገርም። ማንም ከሁሉ በላይ የሚገርመኝ መንግስት ራሱ እዛ አካባቢ ፖሊስ ይመድባል። እስከ ዛሬ ድረስ ይመድባል ፖሊሱ። በየጊዜ ሰኔ 30 ላይ ፖሊሶቹ ይመጡና ይጠብቃሉ ሰው እንዳይሞት። እኔ ግን ሲገለው ማንም አይናገር፣ አውጥቶ መቀበር ነው። ገለሃል ግን? አዎ ስንት ሰው? ቢያንስ ባልሳሳት ከ10 በላይ ይሆናል። ለምን ይሄን ሰው መግደል እፈልጋለሁ ካለ ጭጭ ነው የሚያረግ። ለምን ደሙ ነው የሚያስፈልገው ነው የሚለው። ለምን ማንም ሰው አይጠይቅም? ማንም አይጠይቅም። ለምን አምላኩ መርቷል ነው የሚባለው። በቃ አምላክ ስለሆነ በዛች ምድር ቀርቶ እኔ በዓለም ላይ ይላል ሲናገሩ ከኔ ውጭ ማንም የለም ነው የሚለው። እንዴ ተማሩ ይመጣሉ፣ ከአሜሪካን ይመጣሉ፣ ከአውሮፓ ይመጣሉ። እዚህ ከሁሉ በላይ ከአዲስ አበባ ወደ ዓለም ባንክ ካሉ ሰዎች ሀብታም የተባሉ ይመጣሉ። ማከም እንደሚያደርጉት ይሰራላችኋል። ምንም ይሰራላችሁ የሚፈልጉ ሀብት ከሆነ እንዴት ሀብት እንደሚሰሩ ወደ ትዳር ለመግባት ከፈለጉ የትዳር በር ይነግራቸዋል። ሲጣሉ ከሰዎቹ ጋራ እከሌን ግደልልን ካሉ ይሽላል። የሚፈልገው ነገር ይሄን ያህል ብር ነው የሚፈልገው፣ ይሄ ወርቅ ነው የሚፈልገው። ይሄን ካለ እሱን ካመጡላት መንፈሱ ሄድና አንቆ ማለት ነው ሰዎቹን እዛ ያስቀራል። ይሄ ድንገት አደጋ ሞት የሚባል ሰምታችሁ ከሆነ እንዲህ አይነት ማለት የመናፍስት አሰራር ነው። አንዳንድ ሰው መንገድ ላይ እየሄደ በእንቅፋት የሚሞቱ ሰዎች አጋጥማችሁ ከሆነ ይሄ ምንድነው? የመናፍስት አሰራር። አንዳንድ ሰው መንገድ ላይ እየሄደ በእንቅፋት የሚሞቱ ሰዎች አጋጥማችሁ ከሆነ ይሄ ምንድነው? የመናፍስት አሰራር። ቤት ውስጥ እከሌን ይገላለሁ ካለ ቤት ውስጥ ሆኜ እዛ አንቆ ሲገሉ በንጋታ ሰዎች ምን ሆኖ ተኝቶ እኮ ሞተዋል ነው የሚለው፣ ግን መንፈሱ ነው አንቆ ገደለ። እና እንዲህ አይነቶች ነው የሚሰራ። ሁለተኛ ደግሞ በዛ አገር ቤት ገጠር ስለተወለድኩ ገጠር ስላደግኩት የገጠር ሀብት ማለት ከብትና
እርሻ ነው። በዛ ነገር ላይ ከብቶቹን ጅብ ልኮ ይጨርሳል። አንድ ሰው አልታዘዝም ካለ ጅቦቹን ልኮ ይጨርሳል። ከዛ ቀጥታ ወደ እንደሚመጡ እዛ ነው የሚመጡ። ምንድነው የሚሉት? ምን አጥፍተህ ነው? ምን ኃጢአት ሰርተህ ነው? ከብቶቻችን ጅብ ጨርሶብናል። ያው ትልቁ ሀብት ከብት ስለሆነ ከብት አለቀ ማለት ሞቱ ማለት ነው። ሌላ ነገር አማራጭ የላቸው። እዛ ሲመጣ ደግሞ ምንድነው የሚሉት? ይሄን ኃጢአት ሰርታቸዋል። ሰዎች እኮ ምንም አላደረጉም። ለምን? የራሱ ሜምበር ለማድረግ ከራሱ ስር ማለት ነው ሰዎችን ለመያዝ። ባልሳሳት ቁጥሮቹን እናል ብዬ አላቅም እንጂ ከ10,000 በላይ የሚሆኑ ተከታዮች አሉ። በዛ ሰዓት ማቆ ነገር የለም። ራሱ እንደ እንስሳ ነው የሚኖረው። ይሄን አይል ማቆ ነገር የለም። ያው ያስካርድ ነበር ብትል እንስሳ ኑሮ ነው የሚኖረው። ለእንስሳ ነው ከ7 ሰዓት 8 ሰዓት 9 ሰዓት ይሄ ኮንስታንት ስራ የምንሰራበት ሰዓት ነው። በዚህ ሰዓት ጭር ባሉ ሰዓት ማንም ምንም የማይንቀሳቀስበት ሰዓት 7 ሰዓት ይመጣሉ፣ እንነሳለን። አንዳንድ ጊዜ ደግሞ 7 ሰዓት አልሆንም ካለ 9 ሰዓት 10 ሰዓት እንዳለን የምንሪበስ መንደር ለነገ ራዕይ ብራንች ለመክፈት እና ብራንቾቹን እንከፍታለን። የትም ሀገር ቢሆን ይሄ አሁን አዲስ አበባ ወደ ላም ባንክ እስከዛሬ ድረስ አለ። ጊፍትን የሚባል አለ፣ ብራንች ነው የተከፈተ። ሰበታ ደግሞ አደባ የምትባለው አለች ብራንቿ። እና የተለያዩ ስፍራ ማለት ነው ይከፈታል። 99ም ራሳቸው አላቸው። እና እኔ 34 የሚሆኑ ማለት ነው በኔ ከፍቶታል። የተለያዩ ስፍራ ማለት ነው። እና ይሄን ከፍቶ ምን ያደርጋል? ራሱን ያመጣል። መጀመሪያ ወደኔ ያመጣና ባንተ ሰራለሁ ይላል፣ ይቀባል። ከተቀባ በኋላ መንፈሱ ይገባሉ፣ ይሄዳል። ገልማን ሰራለታ ተቀምጦ በስነ ስርዓት ባዶ። ከዛ በኋላ እነሱም ደግሞ ራሳቸው ብራንች ነው የሚከፍቱ። እና 18 ዓመት ብሎ ይሄ ካሳለፍኩ በኋላ ሀያቴ ያው ሲሞቱ እዛው ነው ተቀበሩ ቤት ውስጥ። ለምን? መንፈሱ እንዳይወጣ ቀብራቸው እዛው ውስጥ ነው። ሰዎቹ ምድር እዛው ቤት ውስጥ ተቆፍሮ እዛው መኖራ ውስጥ እና እዛው ትኖራለህ። እዛው ኖራለሁ። እዛው ተቀብሮ ነው። ልክ በደንብ ተለቅልቆ እዛው ውስጥ ነው የሚኖር። ሲደርስ በነገራችን ላይ ከተወለድኩ ጀምሬ እስከ 18 ዓመት ገላን ታጥቤ አላውቅም። ውሃ ነክቶኛል። ከነጭ ልታጠብ ለምንድን ነው ይላል። ምክንያቱም መንፈሱ የሚፈልገው ገላ ከታጠብኩት ከውስጥ ይወጣ ውሃ ከነካ ስለሚሉት ይረክሳል ስለሚሉት። ሁለተኛ ደግሞ መንፈሱ ሰኔ 30 ማለት ከ20 እስከ 30 ኮርማዎች ይታረዳሉ። ከተለያዩ ስፍራ ይመጣሉ። ተላላቅ የተባሉ አጉራት ላይ ይመጣሉ ስጦታ ለመስጠት ማለት ነው። የቴት ሀገር ይወይ ከአሜሪካ ይመጣሉ፣ ከአውሮፓ ይመጣሉ፣ ከአፍሪካ ሀገራችሁ ይመጣሉ፣ ከዚህ ከአዲስ አበባ ይመጣሉ። አብዛኞቹ ደግሞ ከዚህ አዲስ አበባ ነው የሚመጡት። ሀብት ፈላጊዎች አሉ። ዳር ደግሞ እከሌን እንዲያደርግልኝ ለማለት የተለያዩ ነገር ማለት ሲሆንላቸው ያን ስጦታ ለማምጣት ይመጣሉ። በዛ ምክንያት ደግሞ ብራንቾች የተከፈቱም ደግሞ እንዳሉ ተሰብስበው ይመጣሉ። ተራላቀው ስለሆነ ብራንቾች እንዳለ ሰኔ 30 ይመጡና እዛ ቦታ ለያንዳንዱ ኮርማዎች ይታረዳል። እና ይሄን ቤንዚል ማለት የሚጠጣበት ምክንያት ቤንዚልና ግራዋ ከምንም በላይ ክፉ መጥፎ ስለሚመራው እሱን የሚጠጣበት በውስጥ ያለው ኃጢአት ሰርቼ ከሁሌ ከውስጥ እንድታጣ በቤንዙ ኃጢአት ማለት በነሱ አምላኩን ሰደበ፣ አምላኩን ክዶ ሌላ አምላክ ካመነ ኃጢአት ነው የሚባለው። ይሄ ነው ኃጢአቱ። ዝሙት፣ ውርቲሳት መስራት፣ ሰው መግደል ኃጢአት አይደለም በነሱ። ኃጢአት ማለት አለመታዘዝ ኃጢአት ነው የሚሉት። እና ሰኔ 30 ነው ምግብ አፌን የሚቀምሰው። እስከዛ ድረስ ምንድነው እሱም ማመጣልኝ ነው የሚበላ። ስጋ ደም ያመጣል። ያ ነገር ነው የሚጠቀመው፣ በሱ ነው የሚኖር። ከሁሉ በላይ የሚገርመኝ እስከዚህ ቀን ድረስ አለመሞትን በጣም ይገርመኛል። 8 ቀን ማለት ቀላል አይደለም። አለመሞት በጣም ከምንም በላይ ይገርመኛል። ደሙ ያመጣል፣ ጠጣላል፣ እጠጣለሁ። ይሄ ስጋም ያመጣል እበላለሁ። ይሄ ስጋ ግን ከሰው ይሁን የእንስሳ ይሁን የማውቀው ነገር የለም። በመንፈሱ ነው የሚጠጣው። የት አገር ሄዳለሁ? በመንፈሱ ሄዶ ህንድ አገር ሄዳለሁ። ለተለያዩ አጉራት ሄዳለሁ። እኔ ያለርኩት አውሮፓና አሜሪካ ብቻ ነው።
መኛን የሚያመልኩ ማራሞፋ ሲሰገና ሲዋቅኒ ኬኛ ሞቲቻ ኬኛ ሁንዳይን ቡሽታ እያሉ ነው በኦሮምኛ የሚዘምሩት ዝማሬ ማለት ነው። ይሄ ማለት አንተ አምላካችን አንተ ንጉሳችን ላንተ እንሰግዳለን፣ ካንተ ውጪ አምላክ የለንም፣ አንተ ነው አምላካችን፣ ካንተ ውጪ በዚህ ዓለም ላይ ሌላ አምላክ የለም፣ በዛ ምድር ላይ ገዢ እሱ ስለሆነ ካንተ ውጪ ሌላ የለም። እኔ ከሁሉ በላይ የሚገርማኝ ከአደጉ አገራት ከአሜሪካ፣ ከአውሮፓ፣ ከአፍሪካ ጋር መጥቶ የሚሰግዱት በጣም ነው የሚገርመው። መጥቶ እዛ ደሙ ላይ ተንከባሎ ነው የሚሄዱ። ቦታ አለው ወይስ ማምለኪያ ወይስ የተገኘ ቦታ አለ? ቦታ አለው። እኔ ጋር ዋናው ነው 99 መናፍስቶች ናቸው በእኔ ውስጥ ተቀምጦ ማለት የሚሰሩ። እነዚህ አለቆች ነው የሚባሉት 99ኙም ማለት ነው። አለቆች ስለሆነ ብራንቾች 32 ብራንቾች አሉ ከስር ማለት ነው። 32 34ኛ ሊገባ ስል ነው በቃ ጌታ በማል መጣ እንጂ 32 አቋቁሜ ብራንቾቹም ማለት ነው። የተለያዩ ክልሎች እዚሁ ከኢትዮጵያ ውጭ አሜሪካን ራሱ ብራንቹ ተከፍተዋል። ምን ስቴት ግራኝ የሚለው ማለት ነው። ምን የትኛው ቦታ እንደሆነ ታውቃለህ? ቦታ ስፍራዬ አትላንታ ነው የሚሉት። እሺ እኔ ደርሼ በርግጥ በስጋ ስለማላቅ እዛ ራሱ ብራንች እንደተከፈተ ግራኝ የሚባል አውቃል። ግራኝ የሚባል ቦታ መንፈሱ ነው ግራኝ የሚባል። ኦኬ አትላንታ ውስጥ። አዎ ያ ምንድነው ሰውዬ እዚህ መጥቶ መንፈሱ ገብቶበት እዛች ምድር ላይ መንፈሱ ራሱ ነው የላከ እዛ ቦታ ላይ እንዲሰራ በቃ ሁሉም ነገር ጨርሶ ነው ሄዱት። ይሄን ያህል ነው የሚሰራ 32 ብራንች ማለት አስቡት ምን ያህል ማለት ነው። 34ኛ ሊጀምር ነው በማል ጌታ ወደኔ መጣ። አጠቃላይ ብራንች መክፈት ነው እኔ እጄ ማለት ነው ማረጋጋት በቃ አንተ ላይ ወርዷል በቃ ማለት ነው። ቤቱ ይሰራል፣ ሳር ቤት ነው የሚሰራ፣ ቆርቆሮ ይሰራል፣ በቃ ሁሉም ነገር ይሆንለታል የሚያስፈልገው ነገር ማለት ነው። እና ከስራ ሰዎች አላችሁ ነው ያው ምንድነው ስንት ደቀ መዛሙርቶች ነው አለው 10,000 ደቀ መዛሙርቶች ነው እነንም የሚከተሉ አንተ አዎ 10,000 በትክክል ተከታይ የሚባሉ ማለት ነው። ወገባቸው አስሮ የምታዘዙ እነዚህ ከስር ሆኖ ነው የሚሰሩት በዛች ምድር ላይ። ሁሉም ማን ተማሪ አልተማሪ እንደሚባል ነገር የለም። መጥቶ ነው ተንበርክኮ የሚሰርግ። አብዛኞቹ በዛች ምድር ላይ የሚወጡት እስከ ነገስታት ድረስ የሚደርሱት በዚህ መንፈስ ነው። መጥቶ ይሰራላቸዋል፣ የሚፈልጉ ያደርጋሉ፣ ይሄዳሉ። እና በዚህ ነው የሚረማመደው። ይሄ በሙሉ ሲሰራ ግን የኔ ሰላም የለ፣ እኔ ረፍት የለኝም፣ ለኔ አዘን ደግሞ ለሱ ደስታ ነው። እሱ ደስታል። ብዙ ጊዜ ሌሊት 7 ሰዓት ከ7 ሰዓት እስከ 9 ሰዓት ነው የምንሰራው። 7 ሰዓት 8 ሰዓት 9 ሰዓት 10 ሰዓት ሌሊቱን እቺ አራቱን ሰዓት ለምሳሌ 7 ሰዓት ካልተመቸ 8 ሰዓት 8 ሰዓት ካልተመቸ 9 ሰዓት 9 ሰዓት ካልተመቸ 10 ሰዓት ነው ሰዓታት። እነዚህ ሰዓቶች እኛ የምንሰራበት አብዛኛው ከነዚህ ሰዓት መካከል ሲስታን መግላችሁ ካሰባችሁ 9 ሰዓትና 10 ሰዓት ነው። ለምን ነው ይሄ ሰዓት የሚሰራበት ምክንያት አብዛኛው ሰዎች የሚተኙበት ሰዓት ነው። ረጭ የምልበት ሰዓት ነው። ማንም መንቀሳቀስ አይችልም። አንደኛ በዚህ ሰዓት ስንሰራ የድንዛዜ መንፈስ የሚባሉት አሉ። ወደ 11 የሚሆኑ አሉት። እነሱ ይበተናሉ ወደ ሁሉም አቅጣጫ። እነሱ ምንድነው የሚያደርጉት? እንቅልፍ ነው የሚራቸው ሰዎቹ ላይ። ከዛ በኋላ ሰዎቹ ይደነዝዛሉ። ምንድነው በራሪ ናቸው፣ በራሉ፣ ክንፍ አላቸው። እና እነሱ ሲሄዱ ምን በመንፈስ ነው በመንፈስ አሁን በስጋ እና እርሶ እንደምንተያይ እንነጋገራለን፣ እንመካከራለን። እኔ በዛ ሰዓት እነሱ ሲገቡ በኔ ውስጥ የስጋ የሚባል የለም፣ ስጋ የለም። ምን እንደሆነ ራሱ አላውቅም። ስጋ ማቆ መንፈሱ ወጥቶ ሲሄድ ብቻ ነው ማቆ ወደ ስጋ መመለስ ማለት። ከዛ በተረፈ ሲገርፉን፣ ሲቀጠቅጡ፣ ሲቆርጡን ማቆ ነገር የለም። ይሄ በሙሉ የሚሰራ ምንድነው? ሲገርፈኝ ለኔ ምንም ነገር አይሰማኝ። መቼ ነው የሚሰማኝ? መናፍስቱ ሲወጡ ብቻ ነው። ይሄ ሰዓት ብቻ ነው።
እና በዚህ ሰዓት 9 ሰዓትና 10 ሰዓት እነዚህ የድንዛዜዎች በራሪዎች ይበራሉ። የት እንዳለ እናውቃለን። ጠንካራ የሚባለው ስፍራ ይታወቃል። እኔውም ጴንጤ የሚባል አላውቅም። በዛ ሰዓት ምንድነው የሚባሉት? ኃይለኞች የሚባሉ አሉ። ኃይለኞች አውሬ የሚባሉ አሉ። አውሬ ነው የምንለው እኛ በዛ ሰዓት። አውሬ ማለት ምንድነው? አሁን ሲያስብ የአሁን ጴንጤ ጸላይ ማለት ነው። እንዴት አድርገን የሚጸልይ ሰው ማለት ነው። ክርስቲያን ማለት ነው። እነሱ ምንድነው? እንደ አውሬ ነው የሚቆጠሩት። እነሱ ነፍስ ይገላሉ። በቃ ስራን ሰዎች ያሳጣሉ ስለሚባሉት እነሱ እንዴት ነው የምንቆጥረው? በቃ ምንም ነገር እንደሌለ በበኩሉ እነሱን የሚልይዘው ያንን ታርጌት ነው። እስካሁን ድረስ የማረሳ እነዚህም በራሪዎቹን ስልካቸው አንዷ ክንፉ ተበጥሳ የመጣች አውቃለሁ። ምን እንደመጣ እስከ ዛሬ ድረስ የማውቀው ነገር የለም። አሁን ግን እረዳለሁ። ለምን ለካ ክርስቲያኖች ይመታ የሚሉት ቃል አለ። በኢየሱስ ይመታ ሲባል ይመታል፣ አንዳችም አይቀርም። እኔ አረጋግጬ ነው ይሄን የምናገር ስለ ጌታ ማንነት ማለት ነው። አይቻለሁ። ይሄ መናፍስቶች ይሄን በሙሉ ሲሰሩ ሰኔ 30 ማለት ከ20 እስከ 30 ኮርማዎች ነው የምታረዱት። ለዘመናት ሲቀለቡ የቆዩ ኮርማዎች ናቸው የምታረዱት። ይሄን የመጀመሪያ እጄ የሚባርክ እኔ ነኝ፣ አንገታቸው የሚቆርጥ። በዚህ ሰኔ 30 ደግሞ ሲደርስ ከ8 ቀን ከ22 እስከ 30 ቀን ለ8 ቀናት ምግብ አልበላም። ምግብ የሚባል አልቀምስም። ምንም ነገር ጾም ነው የሚባለው። ጾም ስለሆነ ኃጢአት ሰርቼ ከሆነ ኃጢአት እንድታጠብ ግራዋና ቤንዚል ነው የሚያጠጡ። ከውስጥ ምንድነው የሚወጣ? ቤንዚልና ግራዋ ደም ውስጥ አለው። በቃ ደሞቹ ቆራርጦ ነው የሚያወጣ። በታችም በላይም ደሞቹ ይወጣሉ። ግን በሁሉም ነገር ከሁሉም በላይ ጌታ እኔ የማመሰግነው በዚህ 8 ቀናቶች ውስጥ አለመሞቴም ይገርመኛል። እንዴት አልሞት ጊዜ ወሰድክ? ግራዋና እስከ 18 ቀን አመታት ከ3 አመት ጀምሮ እስከ 18 አመት ሰኔ 30 በየአመት 8 ቀን ሀያቴ ከሞቱ ቀን ጀምሮ መንፈሱ ወደ እኔ ነው መጡ። 99ኙም ማለት ነው በእኔ ነው የሚሰሩት። እኔ በእኔ ውስጥ ሆኖ ነው የሚያዘው። ብራንቾቹ በዚህ ጋር ምን እንደሚሰሩ ምን ላይ እንዳላቸው በእኔ ውስጥ ሆኖ ነው የሚከታተል። ለምሳሌ እዛ ስፍራ ሆኜ አሜሪካን ብራንች የተከፈተ ምን ላይ እንዳለው እከታተላለሁ። ይሄን ነው የሚሰራው። እና ለሊት አለሳት ሲሄድ እልም አለ ባህር የሚባል እንዳለን እኛ ተሻገረ። በዛ ሰዓት እኔ ስጋ ምን እንደሆነ አላውቅም፣ ግን ሰብሰባ እንቀመጣለን። ከተለያዩ አጉራት መጥቶ ከኛ ጋር ይቀመጣሉ። ትልልቅ ስራ ለመስራት እንወያያለን። እነጌ ራእያችን ማድረግ እንዳለበት እነዚህ ክፉዎቹን እንዴት አድርገን እናጥፋ፣ እሱ ነው ራእያችሁ፣ ፕሮግራማችሁ። በቃ ይሄ ከዚህ ውጭ ሌላ የለንም። ከዚህ ውጭ አንዳችም ነገር ትልቁ ምንድነው? እነዚህ ክፉ የሚባሉት እነዚህ ጨካኞች፣ እነዚህ በአሁኑ ሰዓት ክርስቲያን የሚባሉ ማለት ነው እንደ ጨካኝ እንደ አረመኔ ናቸው። ሰግዩ ክርስቲያን፣ አዎ ነፍስ ገዳይ ናቸው እነሱ። እንደዛ ነው የሚቆጡት። ለምን አንድ ቃል ሲናገሩት ምንም ሊሰራ አይችልም፣ ያቆማል። በዛ ሰዓት ምንድነው? በስጋ ነው የሚሆነው። መናፍስቱ ወደኔ መቀረቡ አይችሉ፣ ሊፈርዱ አይችሉ። ከዛ እርስ በራሳቸው እዛ ደግሞ ፍጅት ነው የሚሆን አቋል። እና በዚህ 18 ዓመቱ ውስጥ ተጣላን። ምን ላይ ነው ተጣላን ብላችሁ ካሰባችሁ እኔ አልኩት ከዘመዶቼ ጋራ ከእንስሳ ጋራ ግንኙነት የምትል አልፈልግም አልኩ። ሰው ግደል የምትል አልገልም እላ። ሰው መግደል በነገራችን ላይ አንዳንድ ትልቁ መናፍስ ውጋ ነው የሚባለው። ውጋ ማለት አንቆ የሚገለው የሚዋጋ ነገር አለ። በእኛ ምንድን ቋንቋ ምንድነው? ወራኔ ነው የሚባለው በኦሮሞኛ። ወራኔ ማለት ወጋ ማለት ነው። ወጋ ማለት በቃ ገደለ። ወጋለሁ ካለ ያ ሰው ወደደም ጠላ ይሞታል። ኢየሱስ ካልሆነ በስተቀር ኢየሱስ ልጆች ብቻ ሲሆኑ ኢየሱስ ክርስቶስ ካልሆነ
ወደደም ጠላ ያ ሰው አንተ በኔ ፊት ቆመ ያ ሰውዬ አወጣለሁ ካለ ሰውዬ ሞቷል። በቃ ይሄ ነው የሚሆነው። እና በዚህ ነው የሚሰራ። እንደን ሰዎች ተኝቶ ዛብ ሞቷል ይባላል። ሄዶ ነው የሚያንቀው ይወጋል። እዛ ነው የሚይዘው። መንገድ ላይ የሄደ እንቅፋት ይመታና ይወርቃል። እዛ ጸጥላል። ሞተ እኮ እንዲህ በእንቅፋት ይላሉ ሰዎች አቁም። ይሄ ምንድነው? ይውጋት መንፈስ ነው። ወቅቶ ነው የሚብላዱ። በቃ ምንድነው? ለምንድነው የሚዋጉት በዚህ ላይ ካላችሁ ደም ፈለጋ ነው። ትኩሱን ደም ለደሙ ነው እንደዚህ በድንገት የሚሞቱ ሰዎች ወደ ትኩሱን ደም መጠጥ አድርጎ ነው ይዞ የሚሄደው። ያንን ደም ፈለጋ ነው። ሌላ ነገር ምንም ፈለጋ አይደለም። ይሄ ነው የሚያደርገው ብዙ ጊዜ የሚሰራ ማለት ነው። በዚህ አይነት ላይ ብዙ ሰዎች ሲያልቁ ደግሞ በዛች ምድር ላይ ትልቁ የሰዎችም ሀብት ምንድነው ብላችሁ ካሰባችሁ ከብትና እርሻ ነው። ከዚህ ውጪ ምንም የላቸውም። እንደ ዛሬ አይደለም። በቃ ከብትና እርሻ ነው። ከብትና እርሻ ሞተ ማለት ከባድ ነው። አንድ ሰው መያዝ ሲፈልጎ ጅቦቹን ላክበት ነው የሚለው። ሄዱና የከሌን ቤት ሰንጥቃችሁ ግቡና በጎቹን ከብቶቹን ብሉ ትላሉ። ከጠገባችሁ ግደሉት እንዳለ እዛሉ ከብቶቹን በጎቹን ያለ በሙሉ አንቋንቋ ነው ጅቦቹን የሚገሉ። ሰዎቹ አይሰሙን ደንዝሷል። በቃ ቅድም እንደተናቀረ ድንዛዝ መንፈስ ላካሉ ብያለሁ። ሰዎቹ ተኛን ነው ልከፋቸው። ከብት ሲጮህ፣ በጎች ሲጮህ፣ ፍየሎች ሲጮህ፣ ሌላ ሲጮህ የሚሰሙ ነገር የለም። ጭርስ አድርጎ ይወጣሉ። ከዛ መይጃላችሁም እነዛ ሰዎች ወደ ማን ነው የሚሄዱት ካላችሁ ቀጥታ እዛ ነው የሚመጣው። እዛኛ ጋር ይመጣሉ። እዛ ሲመጡ ምንድነው የሚለው መንፈሱ? ለኔ አልታዘዛችሁ። ለኔ ስላልታዘዛችሁ አሁን ኃጢአት ስለሰራችሁ ንስሐ ትገባላችሁ። ይሄን ያህል ኮርማ እፈልጋለሁ ዳ ወይም ይሄን ያህል ብር ወይም ይሄን ያህል ወርቅ ወይም ከልጆች መካከል 2 ወይም 3 ለኔ ባራ ይሆናሉ፣ እገዛቸዋለሁ፣ አምጣልኝና። ስንት ዓመት ያሳደገ ልጅ ሴት ከሆነች ይዞ ያመጣል፣ ወንድም ከሆነ ይዞ ያመጣል። በቃ ምንም ሳይጠቀመዋለን። የቀራችሁን ሀብት ደግሞ ይዞ ያመጣና ምን ያደርጋል? ለመንፈሱ ያሰረክብና ከነ ልጆቹ ጥቅልል ብሎ እዛ ይገባል። አሽከር ለመሆን ማለት ነው። ያ ቤቱ ዘግቶ ለምን? ከብትና ምኑ ካለቀ ምንም ዋጋ የለውማ። ምኑን ይበላሉ? ወዴት ይሄዳሉ? በዚህ ነው የሚሰራው። እኔ ይሄን በቃ ጠላሁት። ከዘመዶች ጋር መገናኘት ጠላሁት። ለምን? አዘን ነው ለኔ። ዝሙት የጀመርኩ በ15 ዓመቴ ነው። 15 ዓመት ማለት ከባድ ነው። ሕፃን ሆኜ ነው። የ15 ሕፃን ሆኜ ነው ከእንስሳ ጋር ሲያለማምደኝ ነበር። ብልቴ አልነሳም ካለ ራሱ እዛ ነው ማድራት። 24 ሰዓት አድራታለሁ እንጂ ብልቴ ተነስቶ ያ ነገር እስከሚፈጸም ድረስ እዛ ነው የሚሆን። አስቡት። እና ይሄ ነው የሱ ጨዋታ። እኔ የሚገርመኝ ከሁሉ በላይ ይሄ በሙሉ ሲያደርግ በቃ አሁን ተደስቻለሁ፣ በቃኛል፣ ወደ ሌላ ሄዳለሁ አይልም። አይ አልበቃኝ፣ ሌላ ይቀረኛል ይላል። አብሬ ተወለድኩ እህቶቼ ከአንድ ማህፀን ወጣ እስከ ዛሬ ድረስ እነሱ አዘን ከውስጥ አይወጣ። አንዳንድ ጊዜ አለቅሳለሁ ቤት ውስጥ። ለምን አስሮ እስከ ዛሬ ድረስ አስቀመጣቸው? ከኔ ጋር የተገናኙ ሁሉ ይታሰራሉ፣ ከሌላ ወንድ ጋር አይገናኙ። ለምን? የመንፈሱ ምስቶች ነው የሚባለው። ምስት አግብታ ምስት ባል ያላት ከባሉ ስር ወዝድና ከኔ ጋር ስትገናኝ ባሉ ደስ ይላል እንጂ አዝም ይደሰታ መንፈሱን ስለሚያከብር። በቃ መንፈሱ ማለት ምስቴ እኮ መንፈሱ ወስዷል፣ ምስቴ ድለኛ ነች። በቃ እንደ ትልቅ ነገር ያውታል። በቃ በዛ ሰዓት ማለት ለኔ አዘዝ ሲሆን ለነሱ ደስታ ነው የሚሆነው። ባሉ ደስታን ምስቴ ድለኛ ነች፣ በቃ ሀብት አገኛለሁ፣ እንዲሆናለሁ፣ እድለኛ ነው፣ በቃ ወደዳለሁ፣ ይወደኛል ነው። የታለንት ለሰዎች ገንዘብ የሚሰጠው አንደኛ በደም ነው የሚሰራ። እከሌን ገልልኝ አምጣ ካለ ገሎ ካመጣ
በደም ላይ ይሰራል። በደም ላይ ሲሰራ ከሩቅ አመጣም እዛ ጎረቤት አለው ነው ሀብቱ ወደዛ የሚያዛዙር። እንዴት አድርጎ በሰውዬ ውስጥ ይገባል መንፈሱ። ቀጥታ በሰውዬ ውስጥ ይገባል። ብር ፈላጊ ውስጥ ማለት ነው። ብር ፈላጊ ውስጥ ሲገባ የትም ስፍራ ይወደዳል። የትም ስፍራ ቤት ይወደዳል። ማንም ወዶ ሳይም ሰውዬን ስለሚወዱት አንስቶ ብሩን ይሰጣሉ። አንስቶ እያዩ አንስቶ ይሰጣሉ። ገባ ይሄዳል። ገባ ሄዶ በሬ ለመግዛት ሲፈልግ ብሩ ሳይሰጥ በሬን ይዞ ይገባል። ወይም 100 ብር ወይም 10 ብር ያሳያል ሰውዬ። ያችን ብቻ እጁን ያስገባል። ከዛ የተነጋገሩ ዋጋን የሰጠ አድርጎ ነው ሰውዬ ማለት ነው በሬን አንስቶ የሚሰጠው። ይዞ ነው ወደ ቤቱ የሚገባው። በዚህ ነው ሀብታም የሚሆን። መስተፋቅር የሚባል አለ። ለምሳሌ ሴቶቹን ለመያዝ ሲፈለግ በእጅ ላይ ማር ያመጣና እንዲቀባ ያደርጋል። ያ ሰውዬ ሄዶ ሰላም ይላታል፣ ይጨብጣል። ከዛ ቀን ጀምሮ ያቺ ልጅ ወደደችም ጠላች አንገቷን ቢቆርጣት ራሱ አልፈልግም ሂጂ ብላት ተከትላት ሄዳል። በቃ ጨረስኩት። መጨረሻ ላይ አንዳችም ቀን 18 ዓመት ደፍሬ ለመንፈሱ ተናግሬ ማላቅ ተናገርኩት። ካሁን በኋላ አልኩት ላንተ ልታዘዝ። ለምን ብዙ ዓመታት ላንተ ተገዝቻለሁ። እኔ ከዘመድ ጋራ ከቤተሰቦች ጋራ ከእንዲህ አይነቱ ጋራ ግንኙነት ዝሙትን መግደል አልፈልግም። እኔ የምፈልገው አሁን በቃ እኔ የምፈልገው ነገር እንድታደርግልኝ እፈልጋለሁ። ታዘዝኩልህ ያውና እንዲያደርጉ ያውና አልፈልግም አለ ነው እንዴ አለ። አልታዘዝም ካልከማ እገላለሁ አለ። ቀጥታ እገላለሁ አለ። እገላለሁ ስለ እንደውም ጥሩ ነው አልኩት። ደስ አለ። ለምን ከዚህ በላይ ሞት እንደ ምንም የለም። ከዛ ዘለለ መጣና እዚች ጋር የሆነ ምልክት አለች እዚች ጋር አሁን ተደብኖ ነው ያው ወጋኝ። በምን በጥፍሩ ሰውነቴ ፀሐይን አይቶ ስለማቅ ንፋሱን አይቶ ስለማቅ በራሱ ነው የምነሳ። ድንች ነው የበሰለ ድንች ማለት በቃ በጣም የበሰለ ድንች በራሱ ነው የምላጠው። እንደዛ ነው ሰውነቴ። ትንሽ ነካ ሲባል በቃ ፍርኩስ ነው የሚለው። ፏስ ያረገ በጥፍሩ አስገባ ወደ ውስጥ። እሱ ምንድነው ዓላማ? አይንን ለማውጣት ነው ፈለገ። ወላ አይኔ ሮጦ እንዲህ ሲመጣ መጣና እዚህ ጋር አገኘና ማረና ሰጠ። ይሄ በስቶ ወደ ውስጥ ገባ። ሲገባ እንዳስገባ ሲያወጣ አፍንጫ ምን ሆነ? ተደፋደ። እዚህ ጋር ስለገባ ማለት ነው። እና ደም ወደ ነው የሚፈሰው፣ ወደ ሆዴ ውስጥ ነው የሚፈሰው። ስለዚህ አሁን ፈጥነ ግደለ ተናግሬ ማላውቀው ድፍረት ነው። ከየት እንደመጣ እስከ ዛሬ ድረስ ይገርመኛል። 18 ዓመት ከሱ ጋር ስን አንዳችን ቀን ደፍሬ ይሄን ቃል ተናግሬ አላውቅም። እዛ ጋር ግን ምን አልኩ? በቃ ግደለ። እኔ መሞት ነው የሚፈልገው። ግደለ። እንደው አልታዘዝልም። እኔ ሌላ አምላክ አላውቅም። እንዲህ ነው አልኩት። አረሳም። አንተ አምላክ ከሆንክ አልኩት፣ አንተ አምላክ ከሆንክ አንተ ትገለኛለህ። ሌላ አምላክ ካለ ደግሞ እሱ ይገለኛል። ይሄ ነው ተነ ዘለለና ሰማይ ደርሶ ከኔ ውጭ ሌላ አምላክ የለም ማለት። እቺ ዓለም በአንድ እግር የሚያቆመ እኔ ነኝ። አያደል ለኔ የሚሰግዱት እዚህ መጥቶ አይታላደ 30 ኮርማዎቹ ስታርዱ አላየም እንዴ ሲሰግዱ? ወርቁ በኔ ፊት ሲንበረከኩ ዓለም አሜሪካ፣ አውሮፓ የት አገር አደግ የሚባል ለኔ ስር ነው የሚንበረከኩት። እኔ አሜሪካ ምን እንደሆነች ራሱ አላውቅም። አሁን ነው እንጂ አሜሪካን ትልቅ እንደሆነች አውሮፓ እንዲ አፍሪካ ሀገራችን እንዲ የሚባል አላውቅም። ኢትዮጵያ ራሱ ኢትዮጵያ የምትባል እኔ ከመንፈሱ ከተለየው በኋላ ነው ማቆ አንድ ብዬ ማለት ነው ሀ ብዬ ማለት ነው ማንነቴ ማለት ነው ከእንስሳ ወደ ሰውነቱ ተለወጥኩት ማለት ነው። በዚህ ውስጥ እያለው አንተ አምላክ ከሆንክ ትገለኛለህ፣ ሌላ አምላክ ካለ እሱ ይገለኛል አልኩ። ይሄን ቃል ተናግሬ ዘለልና ወጣ ተናዶ። ሲወጣ ከቀኑ 7 ሰዓት ነው።
ከቀኑ 7 ሰዓት ነው። ሰዓቱን እንዴት አወክ ልትሉን ትችላላችሁ። መንፈሱ በዚህ ሰዓት እንደሚመጣ አውቃለሁ፣ ይነግረኛል። ስንት ሰዓት እንደሚመጣው፣ ስንት ሰዓት እንደምንገናኝ ሰዓቱን እጠብቃለሁ። ስሬስ ሆኜ ማለት ነው። 7 ሰዓት ላይ እንደሚመጣ አውቃለሁ። እና በዛ በሰዓት ነው መጥተው አንተ ውስጥ የሚገቡት? አዎ ሰዓት አለ። ገቡ ሁሉ ይታወቀዋል። አዎ ሲገቡ እንዴት ነው እንዲህ እያለ አይደለም፣ አስደንግጦኝ ነው የሚገቡ። እንደገባ ምን አረቀ ወይም ሮጦ ዘሎ ይመጣና ይመታኛል። አንስቶ ከምሰሶ ጋር ወንድም ከግድግዳ ጋር ያጋጨኛል። እዛን ጊዜ ራስን ስታል እኔ ይገባል። እዛን ጊዜ ይገባኒ ሲገቡ በቃ አጠቃላይ ወራሉ፣ እንደፈለጉ ነው የሚያደርጉ። በቃ በሁሉም ሁሉ ጊዜ ደግሞ ሲሰራ ሁሉ ቀን ደሜ ሳይፈሰን አይገባም። ግዴታ አንድ ቦታ ደም መፍሰስ አለበት። በቃ አንድ ቦታ ደም ሲፈስ ነው ደሙን ጠጥቶ ማለት ነው ስራን የሚጀምረው። ስራው ደም የሰው ደም ላይ ነው። ከዛ በኋላ 7 ሰዓት ላይ መጥቶኝ ይገለኛል። እኔ ምንድነው የምጠባበቀው? ሞቴ ነው የምጠባበቀው። እዛ ሰዓት ውስጥ በቃ መጥቶ ይገለኛል። ስለዚህ ምንም ማድረግ አልችልም። አለ አይደል ተስፋ የቆረጠ ሰው ያው አንድ ተስፋ የቆረጠ ሰው ይደፍራል። አንድ ነገር ደፈርልና ይራመዳል። በዛ ሰዓት ውስጥ በቃ 7 ሰዓት ላይ ሲመጣ ይገለኛል። ካሁን በኋላ ምንም ነገር ማድረግ አልችልም ብዬ የተጠባበቅኩ እያለ አንዳችን ቀን አይቼም ማላቅ፣ አንዳችን ቀን ሰምቼም ማላቅ በተዘጋ እዛው ቤት ውስጥ ብርሃን መጥቶ ይገባል። በነገራችን ላይ ያንን ቤት አንዳችን ቀን ብርሃን የሚባል ኩራዝም ሆነ ማንኛውም መብራት ነክቶ አያውቅም። እኔ የምኖርበት ክላስ ውስጥ ማንም አይነካ፣ ብርሃን የሚባል አይበራም። መስኮት የለው ምንም ነገር ድፍን ትንሽ ቀዳዳ ራሶችን እቺን የምታክል ቀዳዳ ራሱ ካለ ይደፈናል። በጣም ብን ቀዳዳ የለም ምንም ነገር በቃ ጻት በደንብ በነስነ ስራ ጨለማ ምንም ነገር ማየት እስከማልችል ድረስ እቃ ራሱ ሲወስዱ በእጅና ሰዎቹ ከውጭ ሆኖ ሲናገሩ ነው ማቆ እንጂ ከዛ በተረፈ እስከማይታይ ድረስ ነው። ብርሃኑ መጣና ሞላ። ልክ ይሄን ቤት ብርሃኑ ሲሞራ እኔ አይቼ ማላቆም ነው። አንደኛ አይኔ ማየት አይችልም ያንን ብርሃን ማለት ነው። አይቼ አላቅማ። ለሽንት የሚወጣው ለሰዓት ነው ለሌት ማለት ነው። በጨለማ ሰዓት ነው የሚወጣው። ከዛ በተረፈ ቀኑን ሙሉ የፈለገ ነገር ሽንት ቢዘይ መውጣት አንችልም። እና ብርሃን የሚባል አላቅም። ቀለሊት ለይቼ አላቅም። ለምን እስር ቤት ነው ለኔ። ማንም አያስወጣኝም። እኔም መውጣት አልችልም። እንኳን እወጣለሁ ብል ራስ መራመድ ስለማልችለው በኋላ አሳያለሁ። እግሮችን ወገቤን አሳያለሁ በደንብ ማለት ነው። ማየት እንችላለን። እና መራመድ አልችልም። ቁጭ ካልኩ እዛው ቁጭ ነው። ሽንት ቤት ለመሄድ ማታ 2 ሰዓት ሲሄድ ተደግፎኝ ነው እንዲህ ይዞኝ ነው የሚወስዱ። በራሴ ማለት ነው ኮምፒውተር አምጄ አለደ ታጅቤ በግራና በቀኝ እንዲህ ይዞኝ አቅፎኝ አንጠልጥሎ ይወስዳሉ። እዛ ተቀምጬ ሲጨርሱ እንደዛ ነው ይዞኝ አምጥቶኝ የሚያስገቡን። ግን መንፈሱ ሲገባ ራመዳል። ይሄን በሙሉ ያደረገ መንፈሱ ነው። ለምን እንደፈለኩ እንዳልሆንበት፣ እንዳልሄድበት፣ እንዳልሮጥበት፣ እንዳልወጣበት ነው እግሬ ሽባ ያደረገበት። እና በዚህ ሰዓት ብርሃን ይመጣና ቤቱ ሲሞላ ዞርኩና ማየት ስላልቻልኩ ፊት ወደ ሌላ ግድግዳ ሲያዞር ከግድግዳ ወደ አይኔ ወደዚህን ሲዞር በዛም መጨረሻ ላይ ተደፋው መሬቱ ላይ ድፍት አልኩና በቃ መብራቱን ማየት ስላልቻልኩ ምን ማድረግ አለብኝ? ድፍት አልኩና ወደ ታች ከታች ወደ ላይ ከመሬቱ ወደ ላይ። ከዛ በኋላ እንዴት አልኩት፣ ለምን ትጫወትብኛለህ? ግደለኝ እንጂ ልገለኝ መጣ አይደል? እገላለሁ ብለሃል፣ ግደለኝ። በነገራችን ላይ መንፈሱ ይቅርታ አቅም ገላለሁ ካለ ማግደል ነው። ምንም ይቅርታ የሚባል እሱ ጋር የለም። እኔ ስለማቅ ነው ወስኖ መራመድ ብቻ ነው። ምንም ነገር ይቅርታ አቅም ንስሐ መግባት ምንድነው? እሱ ገላለሁ ካላለ በስተቀር ነው እንጂ ገላለሁ ካለ አለመግባት ነው። ለምን አይታውማ ንስሐም ቢገባ ምንም አይታም። ግን ንስሐ ግባ ካለ ንስሐ ገብቶ መመለስ ይቻላል። እገላለሁ ካለ ግን የፈለገ ነገር ቢባል አይመለስም። እና ወደ ታሪኩ መለሳና ይሄ ብርሃን ገብቶ ከላይም ከታችም ስለው ግደለኝ ስለው እንደሚል ድምፅ ልገል አልመጣም፣ ላድን ነው እንጂ ልገልክ አልመጣም።
አረግደለ አልክተውን ደግሜ ማለት ነው ማቁ ነገር ስለሌለ አልገልም ልገል አልመጣም ላድን ነው መጣሁት አለ። አንተ ማን ነህ አልኩት። እኔ አልሆን የሞትኩልህ ኢየሱስ ክርስቶስ እባላለሁ አለ። ማየት ስለማልችል ድምፁ ነው የሚሰማኝ። ይሄን እያየሁ ጃለ አይኔ እንዲህ ወደ ውጭ ወጣና ዛፎቹን አይቼ ማለቅ ዛፎቹና ተራሮቹን ማየት ጀመርኩ። ትልልቅ ዛፍ የተባሉ ዝቅ ብሎ እንዲህ ሲሰግድ አያለሁ። እንደ ንፋስ ከውጭ እንደሚገፋ ንፋስ ዛፎቹ ሲገፋ አይታችሁ ከሆነ እንዲህ ዝቅ ይላል። እንደዛ ዝቅ ሲሉ አያለሁ። እነዚህ ተራራዎችን ከላይ ከአንገታቸው በላይ ረዛችም ትልልቅ ተራራ የሚባሉ እንዲህ ዝቅ ሲሉ እመለከታለሁ። እንዴ ምንድነው ታዲያ አንተ ማን ኢየሱስ ክርስቶስ የሚባል እኔ አላቅም። ምን ልሰራ መጣ? ልጄ ሆይ ላድን ነው መጣ አለ። እኔ አልኩ አዎ ላድን ነው መጣ። ስለዚህ አንተ አትሞት፣ በአንተ ፋንታ እኔ ሞቻለሁ። ስለዚህ በሕይወት ትኖራለህ። ልክ ይህን ቃል ተናግሮ እንደጨረሰ ያንኑ ነጭ ልብስ ለወጥና የማዕረግ ልብስ መጎናጸፊያን ታጥቆ ከፊቴ መሮጥ ሲጀምር ሳያቅ ነፍስ ከስጋ ስትለይ እመለከታለሁ። እኔም ከኋላ ይከተላለሁ፣ እሮጣለሁ። ማንበብም አልችልም፣ መጻፍም አልችልም። እንኳን አልፎ አማርኛ መናገር የማልችል ሰው ነኝ። እንኳን ኦሮሞኛ ቀርቶ ማለት ነው። ያው አፉን መናገር አልችልም፣ ኮልታፋ ነኝ። መንፈሱ ሲገባ ብቻ ከሰው ጋር መነጋገር እጅግ እና እዛ ቦታ ሲደርስ የመጀመሪያ ማላቆ ስፍራ ደረስኩ። ያ ስፍራ ማለት ሽታው ሌላ ነው። ሽታ አስቀምጥም አሳልፎ ግማቱ ሌላ ነው። በጣም የተከመሩ አጥንቶቹን አያለሁ። ይሄ አጥንቶች ተከምሮ እመለከታለሁ። ብዙ ሰዎች ደግሞ ሲጮው እሰማለሁ። ተቃጥነናል የሚሉ ድምፅ እሰማለሁ። ከየት እንደሚጮት አላዩት። እኔም እዛ ቆማለሁ፣ ግን እጮሃለሁ። ከስፍራ እንደሚጮው አላቅም። አጥንቶቹን ብቻ አይቻለሁ። እኔም ውስጥ ዘገነነኝ። እነሱ የሚጮት እኔም መጮህ ጀመርኩት። ለምን? ልክ እነሱ ላይ ተቃጥለናል የሚለው ድምፅ ከዛ ሲወጣ እኔም ይበላኛል፣ ያቃጥለኛል። እነሱ ምላስ የሚወጣ ከነሱ አንደበት የሚወጣ ተቃጥለናል የሚለው እሳቱ እኔም ያቃጥለኛል። እያልኩ ያለ ዞር ስሎ ይሄ የእሳት ምላስ ባል ስል አየው። ብዙ ሰዎች ጨዋታቸው ሌላ፣ ግማቱ ሌላ። የእሳቱን ምላሱ ሲያይ እኔም መጮክ ጀመርኩት። እባክህ ከዚህ ስፍራ ውሰደን እላለሁ። እሱ ራቅ አለና ቆሞና ያኛል። እባክህ ውሰደን፣ እኔም ተቃጥያለሁ፣ ውሰደን የሚል ድምፅ እኔም አቀረብኩ። አካባቢ ሳይ አይቼም አላውቀውም ነገር ነው። መናፈሻ ነው ግኝት፣ ግን እዛ ያለው መናፈሻ ለየት የሚለው ነገር ነው። ሁሉም የሚበላ ነገር ነው። ከዛ መካከል ብርቱካን የሚመስለው ነገር ቀንጠስ አደረገና አምጥቶ ይሰጠኛል። ያችን ብርቱካን ሲበላ ይጣፍጣል፣ ከማር በላይ ይጣፍጣል። እኔ ምንድነው ብርቱካን ማለት እቺ የምታከል ፈጣን ብዬ ጨርሼ ሌላ እንዲጨመርልኝ ነው የምፈልገው። ከራብ የተነሳ ለዘመናት ራበኝ። ራብ በቃ ልበቃኝ ነው፣ በቃ ሊያቆምልኝ ነው እያልኩ ያልን በሉት ይዤ ማለት እየጋትኩት በላል። ያው ነው ብርቱካን ነው አይደል? ፈገግ አለ። ለምን ሳቅ አልኩ። ለምን ሳቅ ስለው ይኸው ተመልከት አለ። ድንግጥ አልኩት። ይሄ እጁ ተቦድሷል፣ ከውስጡ ተቦጭቋል። ከዚህ መካከል ማለት ነው የሆነ እንደ ተቦጭቆ ነገር ነው። እግሩን ተቦጭቋል። ምን ሆነ ነው አልኩ። ላንተ የሆንኩት ነው አለ። ለኔ አልኩት። አዎ ለኔ አዎ። ድንግጥ አልኩና ማየት ቀጠልኩት። አሁንም ምንድነው በደስታ ነው በፍቅር ነው። እኔን በቃ ሳቅ ፈከክ ብሎ ነው የሚያይ። ከዛ ዞር ሲለው አይቼም አላውቀው ማየት ጀመርኩት። ብዙ ሰዎች ሲስቁ አያቸው።
እኔ ላይ ምስቁ መሰለኝ። እኔ ለካ እነሱ ደስተኛ ናቸው፣ ይስቃል። እኔም ሳኩ። ከነሱ ጋር መሳቅ ጀመርኩ። ለምን እንደሳኩት አላቅም። ምን እንዳሳቀኝ ማቁ ነገር የለም። ያቺ ብርቱካን ስለበላ ውስጥ ደስታ ሞላ። ሳቁን ለቀኩ። በቃ ፍቅር ብዬ ነው ሳኩት። ግን ስቄ መጨረሻ ላይ እነሱ ልስቃሉ። እነሱ ጋር መሄድ እፈልጋለሁ፣ ግን እንዳልሄድ ይከለክለኛል። መጨረሻ ላይ እነሱን ይሁን በቃ እንደ ሞኛ አድርጌ ቆጠብኩት። እንዴ ሳቅ አቁሙ እንዴ! ምን አይነት ምድር ነው? ምን አይነት ሰዎች ናቸው? ሳቅም አቁም አልኩና ይሄን እያለው ዞር ስሎ እንደ ገንዳ አይነት የተሰራ ውሃን መለከታለሁ። አሁን መጣን እንዴ ያሳረግና ገንዳ ውስጥ ውርውር አረገ። ያው ውስጥ ውርውር ሲያረገ ከውስጥ ያው ውሃ ሲገባይ እንቁራሪት፣ እባብ፣ ትላትሎች፣ ዘንዶች፣ የተለያዩ አውሬዎች ሲወጡ መለከታለሁ። ድንግጥ አልኩት ከኔ ውስጥ ማለት ነው። ከዛ ይሄ ልቤ እንደ በአጃክስ እቃ እንደምታጠብ ያው አጥቦ ከውስጥ ማለት ነው ያንን ኮተቶቹ ሲያወጣ አለ። ድንግጥ አልኩት። ድንግጥ ካልኩ በኋላ አወጣኝና አሁን እቅፍ አረገ። እቅፍ ካረገኝ በኋላ ካወረደኝ በኋላ ይሄ ልብ በሁለት ቦታ አካፈለ። ይሄ ልብ አንዱ እንዲህ እንደ መስኮት ነው የሚከፈት፣ አንዱ ወደዚህ ተከፈተ፣ አንዱ ወደዚህ ተከፈተ። ሲከፈት ልክ ይሄ መጽሐፍ ይውላችሁ ይሄ አሁን እንዲህ ነው አይደል? እንዲህ ነው ተከፈተ ልቤ ወደዚህ ወደዚህ። ከዛ በኋላ ልቤ ላይ የፍቅር ደም ብሎ ጻፈልኝ። የመጀመሪያ ጊዜ እዛች ሆነ ነው አነበብኩት። እኔ የፍቅር ደም አነበብከው በራሴ እሱ በደሙ ነው ጻፈ። በደሙ ሲጽፍ እኔ አል ከዛ በፊት አንተ ጽሁፍ አታውቅ። ከዛም በፊት ጽፌም አንብቤ ለ18 ከቤት ወጥቼ አላውቅም። የቱ ነው ምኑ ነው ማቅማን እንኳን ማንበብና መጻፍና መማር ቀርቶ ከሰው ጋር አውርቼም ማላቅ ሰው ነኝ። መናገር አልችልም፣ ግን አነበብኩ የፍቅር ደም ብዬ ማለት። ከዛ በኋላ ከጻፈ በኋላ እስከ ዛሬ ድረስ አነባለሁ። ለ18 ዓመት ያጣ ፍቅር አገኘሁት። ይሄ ከገባ በኋላ በቃ ለየት ሆነ ኃይል ገባብኝ። ይሁን በቃ ጉልበታም ሰዎች ሆንኩ። ከዛ መንፈሱ ልክ ነፍሴ ገብቶን ደስ ብሎን እያለ መጣ። ሲመጣ የት ሄደ? ማን ነው ይህን ቤት ገባለ? ማንም አልኩት። ማንም አልገባም አልኩ። አንተ መጥቴ አልገልም አላልከኝም? እንዲህ አይነት ብርሃን አሳይተን፣ እንዲህ አይነት ስፍራ አሳይተን፣ እንዲህ አይነት ሰጥቴ በልቼ ጠግቤ ደስ ብሎኝ እንዴ አልገልም አላልከኝም አልኩት። ከዛ እኔ አይደለሁም አለ ዲያብሎስ። ያው የራሱን መካር ስለማይችል እኔ አይደለሁም አለ። ታዲያ ማን ነው ያልከው? እሱማ ሌላ ነው። እሱ ሊያጠፋ ነው። እሱ ሊገልክ ነው። ስለዚህ እኔ ነኝ ያሳደግኩት፣ እኔ ነኝ አምላክ። እሱን ካዶ እሸት በለው። እሱ የመከረኝ ምክር ታው እሸት በላው ሳላት። ያንን እዚህ ላይ ተጻፈ የፍቅር ደሙን አነበብኩና የፍቅር ደም ብዬ ስናገር ጥፍታልና የት እንደገባጣ አዲስ አበባ ሲመጣ ታገለግለኛለህ ሲለው ጌታ ወደ አዲስ አበባ ሲመጣ እኔ አማርኛ መናገር አልችልም፣ እንዴት አገለግላለሁ ሲለው ጌታ እንዲህ አለኝ፣ አንድ ሳምንት ምሽግ ግባ አለ። መጽሐፍ ቅዱስ ግዛ አለ። የአማርኛ መጽሐፍ ሄድኩና ገዛው። ገዝቼ መጥቼ ያዝኩና አንድ ሳምንት ጸልዬ 6 ቀን ምሽጉን ገብቼ እየጸለኩ እያለ በሰባተኛ ቀን መጨረሻ ላይ እሳት ከሰማይ መጣና ወደ እኔ መጣ። ሲመጣ ፈራውና ሸሸው። ሲሰጥ ያ እሳት መጣና በኔ ላይ አረፈ። ከዛ በኋላ ራሴ ሳትኩት ወደኩት። ሲወርቅ ምን ለኛ የሰጠው መጽሐፉ አንስተ አንብብ የሚለው ድምጽ ሰማሁ። ከዛ አንስቼ የመጀመሪያ ኤርምያስ ምዕራፍ 1 አነበብኩ። ከዛ ቀጥዬ የመጀመሪያ ጊዜ አማርኛ ማገልገል ቀጠልኩ። መናገር ጀመርኩ። ሰው አልተደነቀም። ሰው እስከ ማመን እስከሚያቅታቸው ድረስ ካስፈለገ ከኔ ጋር የነበሩ ሰዎች ምስክሮች አሉ። እነሱም ማነጋገር እንችላለን።
የቤተ ክርስቲያን አገልጋዮች እስከሚደነቁ ድረስ ምን አይነት እንዲህ አይነት ሰምተን አናቅም እስከሚሉ ድረስ እነሱ ማዘጋጀት ይቻላል፣ እነሱ መነጋገር ይቻላል ካስፈለገ። እና የመጀመሪያ አነበብኩና ሄጄ ለቤተ ክርስቲያን እንዲህ አይነት አንብባለሁ የአማርኛ መጽሐፍን፣ ኦሮምኛ ብቻ አይደለም አማርኛም ቻልኩት አልኩት። እስቲ አንብብ ስለው አነበብኩት። ማገልገል አዎ አገለግላለሁ አለ።